የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። ህወሓት ከጦርነቱ በፊት የነበረውን የክልሉ መንግስት መዋቅር ለመመለስ ሊንቀሳቀስ ይችላል ሲሉ ስጋት አለን ሲሉ የፖለቲካ ፓርቲዎች ተናግረዋል። የህወሓት ባለስልጣናትና ወታደራዊ አዛዦች በአክሱም ባደረጉት ጉባኤም በተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸው ደግሞ ታውቋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የፋኖ ኃይሎች በራያ ቆቦ ቀጠና በውጊያ የተገደሉ የትግራይ ሰላም ሰራዊት አባላት ቁጥር ይፋ አደረጉም። አፋብን በቆቦ ቀጠና የአገዛዙ ጦር የትግራይ ሰላም ሰራዊት በጥምር ከፋኖ ኃይሎች ጋር መዋጋታቸውን በድጋሚ አረጋግጧል። በክልሉ ጎንደር ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም ዛሬም መቀጠሉ ተሰምቷል። ዝርዝሩን ይዘናል። የሆርሙዝ ወሽመጥን በድጋሚ የዘጋችው ኢራን የሰላም ስምምነት ላይ የመድረስ ጉዳይ ሩቅ ነው ብላለች። ኢራን ከአሜሪካ ጋር ቀጣይ ዙር ድርድር ለማድረግ የተቀመጠ ቀንም የለም ብላለች። ነገር ግን የአሜሪካው ፕሬዝዳንት ትራምፕ ኢራን ልታስፈራራን አትችልም ሲሉ ተናግረዋል። በዝርዝር እንመለከተዋለን። እስራኤል ለሶማሌላንድ አምባሳደር መሰየሟን 12 ሀገራት ተቃወሙት። ሶማሌላንድ በበኩሏ ሹመቱ የሉዓላዊነት ጥሰት መባሉን ውድቅ አድርጋለች። 12ቱ ሀገራት የውግዘት መግለጫቸውን ያወጡ ሲሆን ማን ናቸው የሚለውን ጨምሮ በዝርዝር እናያለን። አብራችሁን ስትቆዩ ዝርዝሩን ትሰሙታላችሁ። ህወሓት ከጦርነቱ በፊት የነበረውን የክልሉ መንግስትነት መዋቅር ለመመለስ ሊንቀሳቀስ እንደሚችል የክልሉ የፖለቲካ ፓርቲዎች ተናገሩ። የህወሓት ባለስልጣናትና ወታደራዊ አዛዦች በአክሱም ባደረጉት ጉባኤ በተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸው ታውቋል። በኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዞ ህጋዊ ሰውነት ያጣው የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ የክልሉን ወቅታዊ ጉዳዮች አስመልክቶ ያደረገውን የአክሱም ስብሰባ የትግራይ ውስጥ ያለውን የፖለቲካ መከፋፈል ዳግም የጦርነት ስጋት እንዳሳሰበው ድርጅቱ የክልሉን ጊዜ አሰራር ውድቅ በማድረግ ከጦርነቱ በፊት የነበረውን የመንግስትነት መዋቅር ለመመለስ ሊንቀሳቀስ እንደሚችል የሚጠቁሙ ምልክቶች እየታዩ ነው ሲል ሪፖርተር ጋዜጣ ዘግቧል። ህወሓት የማዕከላዊ ኮሚቴ ስብሰባው በጊዜያዊ አሰራሩ ፕሬዝዳንት ላይ ያተኩራል ብሎ በግልጽ ባይናገርም በቁልፍ አጀንዳዎችና ወቅታዊ የፖለቲካ እድገቶች ላይ በጥልቀት የሚመክር ስብሰባ ሚያዝያ 7 ቀን 2018 ዓ.ም መጀመሩን እንዲሁም ተጨባጭ አቅጣጫዎችና መፍትሄዎችን አስቀምጣለሁ ማለቱን በመግለጫ ማስቀምጦ ነበር። ለዚህ ይፋ ባደረገው መግለጫው ታዲያ በዝርዝር ያስቀምጣቸው ጉዳዮች ባይኖርም በሚቀጥሉት ቀናት መግለጫውን ያወጣል ተብሎ ይጠበቃል። የኢትዮኒውስ የመረጃ ምንጮች ደግሞ እንዳረጋገጡ በአክሱም ላለፉት ቀናት የተካሄደው ውሳኔ በክልሉ ሁሉንም ጉዳዮች ላይ የጋራ አቋም መያዝ ያስችሏል ተብሏል። የታደሰ ወረደ ጉዳይን ጨምሮ በቀጣይ የትግራይ የመከተ ጉዞን በተመለከተ ወታደራዊ አመራሮችና የህወሓት ባለስልጣናት ከስምምነት ላይ ደርሰዋል ያሉት የመረጃ ምንጮቻችን በአፈጻጽሙ ላይ ያተኮረ ዝርዝር የተግባር ክንውን ላይ ውይይቶች ቀጥለዋል ብለዋል። ሪፖርተር ጋዜጣ ግን አነጋገርኳቸው ያላቸውና በክልሉ የሚንቀሳቀሱ የፖለቲካ ፓርቲ አመራሮች በኩላቸው ህወሓት ሚያዝያ 7 ቀን 2018 ዓ.ም የጀመረው ስብሰባ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን የስልጣን ዘመን መራዘምን ተከትሎ በተፈጠረ አለመግባባት ላይ ያተኩራል ብሏል። ጉዳዩ በህወሓት አሁን ባለው አመራር የክልሉ አመራር መካከል ያለውን ሰፊ ልዩነት መሆኑን ያሰነሳውና የፕሬዝዳንቱ በበኩላቸው የስልጣን ዘመን መራዘሙን አስመልክቶ በክልሉ ውስጥ የሚነሱ ተቃውሞዎችን አልቀበልም ማለት መብት መሆኑን ምንም ማድረግ አልችልም ብለው ሆኖም ሹመቱ ግን አልቀበልም ማለት እንደማይችሉ በመግለጽ እንዲህ አይነቱን ውሳኔ የልጅ ስራ ሲሉ ከጠሩት በኋላ የተጀመረ ጉባኤ ነው። ሌተናል ጄኔራል ታደሰ ከስልጣን መራዘም ጋር በተያያዘና በክልሉ እየታዩ ያሉ ፖለቲካዊ ውጥረቶች አስመልክቶ ባለፈው ሳምንት መግለጫ ያሰጡ ሲሆን ጉዳዮችን ሲዳስሷቸውም የልዩነት ነጥቦቻቸው መስፋት ታይቶ ነበር ይላል ሪፖርተር። የጊዜያዊ አስተዳደሩ ፕሬዝዳንት ምላሾችና የህወሓት ስብሰባ መቀጠሉን ይፋ ማድረጉን ተከትሎ ሊሰጡ ስለሚችሉ ውሳኔዎች እንዲሁም የጊዜያዊ አስተዳደሩ ዕጣ ፈንታ ምን ሊሆን ይችላል በሚሉ ጉዳዮች ዙሪያ ሪፖርተር በክልሉ የሚንቀሳቀሱ ፓርቲዎችን አነጋግሯል። የብሔራዊ ባይቶና አባይ ትግራይ ባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሀም በሰጡት ማብራሪያ ከጦርነቱ በፊት የነበረውን የቀድሞ ክልላዊ መንግስት ወደ ስልጣን የመለስና በስራ ላይ ያለውን ጊዜያዊ አስተዳደር እንዲፈርስ የማድረግ ፍላጎት ከህወሓት በኩል አለ ብሏል። አቶ ዮሴፍ ለሪፖርተር ሲናገሩ ህወሓት ከዚህ በኋላ በሚኖሩት ውሳኔዎች የፕሬዝዳንቱ ሹመት አልቀበልም በማለት የቀድሞ መንግስት የመለስ ስራዎችን ይጀምራል ብለዋል። ከፌዴራሉ መንግስት ጋር ያለውን የፕሬዝዳንቱ ስልጣን መራዘም ላይ ያጠነጠነ ውጥረት ለማርገብ ሲባል ግን የክልሉ መንግስት የመለስ ጥያቄ በታችኛው እርከን ላይ ካሉ የዞንና የወረዳ ምክር ቤቶች እንደመጣ የማስመሰል ጥረቶች ሊያደርግ ይችላል ሲሉ ህወሓትን ኮንነዋል።
የባይቶና ምክትል ሊቀመንበሩ በማብራሪያቸው ከዚህ ቀደም በትግራይ ማዕከላዊ ዞን የሚገኙ 3 የወረዳ ምክር ቤቶች ጊዜ አሰራሩ ይፍረስ፣ የቀደመው የክልል መንግስት ስርዓት ይመለስ የሚል መግለጫ አውጥተው እንደነበረ ገልጸው ይህም የተደረገው ከህወሓት በኩል ተልዕኮ ተሰጧቸው ነው ሲሉ ተናግረዋል። አቶ ዮሴፍ በተጨማሪም የህወሓት ፍላጎት አሁንም ጊዜ አሰራሩን አንቀበለውም፣ የተሾመበት መንገድ ልክ አይደለም፣ ስለዚህ ፌዴራል መንግስቱ ከኛ ጋር መነጋገር አለበት፣ ካልሆነ አንቀበለውም የሚል ነው ሲሉ ተናግረዋል። ህወሓት በአክሱም ስብሰባው ሊደርስባቸው ይችላሉ የሚሏቸው ውሳኔዎች በተመለከተ ሲያብራሩ እዚህ ላይ ያደርጋሉ ብዬ የማስበው በቀጣይ በሚያወጡት መግለጫ ሊነኳቸው የሚችሏቸው 2 ነገሮች አሉ። አንደኛው ደፍረው ማዕከላዊ ኮሚቴው ሙሉ ለሙሉ ካሳመኑ ጊዜ አሰራሩን አንቀበለውም፣ በፊት የነበረውን ክልላዊ መንግስት መዋቅር መልሰናል ብለው ሊመጡ ይችላሉ። ግን ያንን ማድረግ በቀጥታም ወደ ጦርነት ሊያስገባ ይችላል የሚል ስጋት ስለሚኖራቸው ጥያቄው የመጣው ከታችኛው የአስተዳደሩ መዋቅር ነው ወደሚለው ሁሌም ህወሓት ጋር ወዳለው አካሄድ በማዘንበል ማለትም ሁሌም ሀሳባቸውን የህዝብ ለማስመሰል ስለሚፈልጉ ይህን ሊመርጡ ይችላሉ ሲሉ ይናገራሉ። ምንም እንኳን አቶ ዮሴፍን ይበሉ እንጂ የአክሱም ጉባኤ ግን ከዚህ በዘለለ ልዩ መግባባት ተፈጥሮበታል ተብሏል። ሌተናል ጀነራል ታደሰ ወረደ ራሱ በጉባኤው ላይ የመሳተፍና ከጓዶቻቸውና ሌሎች ጀነራሎች ጋር የመወያየት እድል አላቸው ነው የተባለው። በሌላ በኩል ደግሞ የወድብ ነጻነት ትግራይ ውናት ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አቶ አለምሰገድ አረጋዊ በኩላቸው ፕሬዚዳንት ታደሰ ባለፈው 1 ዓመት የህወሓት ፍላጎት ሲያስፈጽም ቆይተዋል የሚል እምነት እንዳላቸው፣ አሁን ባለው ሁኔታ ግን ህወሓት የፕሬዚዳንቱ ሹመት ከህግ ውጭ መሆኑን በመግለጽ እንደማይቀበለው ማስታወቁን አስታውሰው ወደ ጦርነት የሚገባበት ሁኔታ ሊኖር እንደሚችል ግምታቸውን አስቀምጠዋል ይላል ሪፖርተር ጋዜጣ። አቶ አለምሰገድ ምንም እንኳን ወደ ጦርነት የሚያስገቡ በርካታ ምክንያቶች ቢኖሩም ክልሉ ሌላ ዙር ጦርነት የሚሸከምበት ጫንቃ የለውም የሚሉ ሲሆን ህወሓት ፕሬዚዳንቱን አንቀበለውም ካለ ከፌዴራል መንግስቱ ጋር ጥሩ ግንኙነት ይኖራል ብለው እንደማያስቡ ግን ገልጸዋል። የፋኖ ኃይሎች በቆቦ ቀጠና ውጊያ የተገደሉ የትግራይ ሰላም ሰራዊት አባላት ቁጥር ይፋ አደረጉ። አፋብን በቆቦ ቀጠና የአገዛዝ ጦርና የትግራይ ሰላም ሰራዊት በጥምር ከፋኖ ኃይሎች ጋር መዋጋታቸውን በድጋሚ አረጋግጧል። በክልሉ ጎንደር ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ተሰምቷል። በአማራ ክልል ሰሜን ወሎ ዞን ቆቦ ወረዳ በትላንትናው ዕለት ሚያዝያ 10 2018 ዓ.ም ቀጥሎ በዋለው ውጊያ በርካታ የአገዛዙ መከላከያና ራሳቸውን የትግራይ ሰላም ሰራዊት ወይም የሀራ መሬት ታጣቂ ብለው የሚጠሩ ታጣቂዎች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ለሚዲያችን በላከው መረጃ አስታውቋል። ከሚያዝያ 5 2018 ዓ.ም ጀምሮ በቆቦ ከተማ እስከ ላስታ መገንጠያ ሰፊ ቀጠናን ሸፍኖ በቀጠለው ውጊያ ድል አስመዝግበናል ሲሉ የፋኖ ኃይሎች አስታውቀዋል። በትላንትናው ዕለትም በቆቦ ወረዳ አማያ ባይባዋና ጀመዶ ማርያም አካባቢዎች በተደረገ ከባድ ውጊያ ከአገዛዙ ጦር በተጨማሪ በርካታ የትግራይ ሰላም ሰራዊት አባላት ተገድለዋል ሲል አፋብን አረጋግጠዋል። የፋኖ ኃይሎች በከፈቱት የመልሶ ማጥቃት ውጊያ ቆቦ ከተማ ዙሪያ የሚገኙ ቀበሌዎችን መቆጣጠር መቻላቸውን ያስታወቁ ሲሆን በተለይም በጮቢ በር ቀጠና ባደረጉት ውጊያ 65 ያገዛዙ መከላከያ ሰራዊት አባላት 29 የሀራ መሬት የሰራዊት አባላት መገደላቸውን ይፋ አድርገዋል። በቆቦ ቀጠና ለተከታታይ ቀናት በተደረገው ውጊያ የፋኖ ኃይሎች የቡድን መሳሪያዎችን በብዛት ተጠቀሙበት ሆኗል ሲሉ የአካባቢ መረጃ ምንጮችም ለኢትዮ ኒውስ ተናግረዋል። የአገዛዙ ጦር በኩሉ የአየር ኃይልና ሜካናይዝድ ጦርን አሰልፎ እየተዋጋ ነው የተሰማው። በተለይም ከርቀት ወይም ተኩሳቸው ከባድ መሳሪያዎች ንጹሃንና የህዝብ ተቋማት ላይ ከፍተኛ ጉዳት ደርሷል ሲሉ የመረጃ ምንጮች ነግረውናል። በዚህም ከቀናት በፊት ቀመሌ ተክለ ሃይማኖት ቤተክርስቲያን ላይ ያደረሰውን የአገዛዙ ጦር በትላንትናው ዕለት አዲስ ቀኝ ሚካኤል ቤተክርስቲያን ላይ በተኮሰው ከባድ መሳሪያ የ8 ዓመት ህፃን ሲገደል ሌሎች የቤተክርስቲያን የሰንበት ተማሪዎች ደግሞ ቆስለዋል ሲሉ የመረጃ ምንጮች ተናግረዋል። በተያያዘም በደቡብ ወሎ ዞን መካነ ሰላም ቀጠና ከ300 በላይ የአገዛዙ ጦር ከፍተኛ ጉዳት ማስተናገዱን አፋብን ምኒልክ ዕዝ አስታውቋል። በኮሎኔል ተስፋዬና ኮሎኔል ዘላለም የሚመራው የአገዛዙ ጦር 11ኛ ዕዝ ክፍለ ጦሮች በፋኖ ኃይሎች ውጊያ ከፍተኛ ኪሳራ ገጥሟቸዋል ነው ያለው አፋብን። ሚያዝያ 10 2018 ዓ.ም በመካነ ሰላም ከተማ ዙሪያ በተደረገ ውጊያ ነው በርካታ የአገዛዙ መከላከያና አድማ ብተና ከፍተኛ ጉዳት እንደደረሰበት የተነገረው። በተመሳሳይ በክልሉ ጎንደር ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በቀጠናው የኢትዮጵያና ሱዳን አዋሳኝ ቀጠና ለተከታታይ ቀናት ውጊያ ቀጥሏል ሲሉ ነው የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናገሩት። በተለይም በቋራ ወረዳ አይሰጋና
መተማ ወረዳ ቱመትና ደለሎ አካባቢዎች በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሚገኝ ተናግረዋል። በቀጠናው የሁለቱ ሀገራት አዋሳኝ አካባቢዎች በበላይነት ለመቆጣጠር የሚደረገው ወሳኝ ውጊያ ነው ያሉት የመረጃ ምንጮች የአገዛዙ ጦር ሰሜን ምዕራብ እዝ ከፍተኛ ቁጥር ያለው ጦርና ሜካናይዝድ አሰማርቶ ነው ከፋኖ ኃይሎች ጋር ውጊያ እያደረገ ያለው ብለዋል። ውጊያውን በተመለከተ በፋኖ ኃይሎች በኩልም ሆነ በአገዛዙ በኩል የወጣ መረጃ ባይኖርም ውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ነው ሲሉም የመረጃ ምንጮች ተናግረዋል። በሌላ በኩል የፋኖ ኃይሎች ማዕከላዊ ጎንደር አርማጮ ወረዳ በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን ይፋ አድርገዋል። በማዕከላዊ አርማጮ ወረዳ ደለሳ ቀበሌ አባዳይት የተባለ አካባቢ ካምፕ ባደረገው የአገዛዙ ጦር 54ኛ ክፍለ ጦር አንድ ሬጅመንት ላይ የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውን ያስታወቁትም የአገዛዙ ጦር በጊዜያዊ ካምፕ ውስጥ እንዳለ የፋኖ ኃይሎች በከፈቱት ድንገተኛ ውጊያ አመራሮችን ጨምሮ 87 የአገዛዙ ጦር አባላት ሲገደሉ በርካቶች ደግሞ ቆስለዋል ሲል አፋብን ይፋ አድርጓል። የአገዛዙ ጦር 54ኛ ክፍለ ጦር ላይ የፋኖ ኃይሎች የከፈቱት ጥቃት ተከትሎ አገዛዙ 53ኛ ክፍለ ጦርን በደዊ ጃንሱና ክሻ በተባሉ አካባቢዎች ተንቀሳቅሶ ሽፋን ለመስጠት ቢሞክርም ጃንሱማ ላይ ውጊያ ተከፍቶበት እንቅስቃሴው በፋኖ ተገቷል ሲሉ የፋኖ ኃይሎች አስታውቀዋል። የሆርሙዝ ወሽመጥ በድጋሚ የዘጋችው ኢራን የሰላም ስምምነት ላይ የመድረስ ጉዳይ ሩቅ መሆኑን አስታውቃለች። ኢራን ከአሜሪካ ጋር ቀጣይ ዙር ድርድር ለማድረግ የተቀመጠ ቀንም የለም ብላለች። የአሜሪካው ፕሬዝዳንት ትራምፕ ግን ኢራን ልታስፈራራን አትችልም ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ ከአሜሪካ የሚካሄደው ጦርነት ለመቋጨት በሚደረገው ድርድር መሻሻሎች ቢመዘገቡም ሁለቱ ወገኖች ለመጨረሻ ውይይት ሩቅ መሆናቸውን ተናግረዋል። የኢራን ተራዳሪ ቡድን የመሩት ጋሊፍ ባለፈው ሳምንት በፓኪስታን ተገኝተው ከምክትል ፕሬዝዳንት ጄዲ ቫንስ እና ከሌሎች የአሜሪካ ልኡካን ጋር ንግግር አድርገው ነበር። ይህን ንግግር ያለ ስምምነት የተቋጨ ሲሆን ቀጣዩ ዙር ድርድር መቼ እንደሚካሄድ እስካሁን ቁርጥ የሆነ ቀን አልተቀመጠለትም። ከዚህ ንግግር በኋላ ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚጓዙ ጉዞዎችን አግደዋል። ኢራን ከጦርነቱ መጀመር ወዲህ ዘግታ የቆየችውን ወሳኝ የባህር መተላለፊያ ከከፈተች በኋላ የአሜሪካ እግድ ጸንቶ እንደሚቆይ ትራምፕ ተናግረዋል። በዚህ ያልተደሰተችው ኢራን ትላንት በድጋሚ ወሽመጡን ዘግታለች። የኢራኑ ፓርላማ አፈ ጉባኤ ጋሊፍ ትላንት በመንግስት ቴሌቪዥን ጣቢያ በተላለፈ ንግግራቸው የአሜሪካ የጣለችው እግድ የተሳሳተ ግምገማና ውሳኔ ነው ሲሉ ጠርተውታል። እገዳውን የማያነሱ ከሆነ በወሽመጡ በኩል የሚደረግ ጉዞ በእርግጠኝነት እንደሚገደብ ተናግሬ ነበር ብለዋል። አሁንም ቢሆን ወሽመጡ በኢራን ቁጥጥር ስር ይገኛል ብለዋል። ለሁለት ወይም 3 ቀናት ያህል አሜሪካ ሆነ ብላ ከበባ ፈጽማለች። ከበባ ምን ማለት ነው? ሁሉም ሰው ይመጣል ይሄዳል፣ ኢራን ግን አትጓዝም ማለት ነው። እንዴት ያለ የሞኝና የድንቁርና ውሳኔ ነው ሲሉ የአሜሪካን ውሳኔ ተችቷል። በሌላ በኩል ኢራንና አሜሪካ ለሚያደርጉት ቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን ከንግግሩም በፊት የመግባቢያ ማዕቀፍ ላይ ስምምነት ሊደረስ እንደሚገባ የኢራን ውጭ ጉዳይ ሚኒስትር መናገራቸውን ሮይተርስ ዘግቧል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከፈነዳ ወዲህ ለመጀመሪያ ጊዜ ፓኪስታን ውስጥ የተደረገ የባለፈው ሳምንት የአሜሪካና ኢራን ንግግር ያለ ስምምነት መቋጨቱን ይታወቃል። ታዲያ ትራምፕ በዚህ ሳምንት መጨረሻ ቀጥተኛ ንግግር ሊደረግ እንደሚችል ለሮይተርስ ተናግረው ነበር። ዲፕሎማቶች ግን ንግግሩ ይካሄዳል ተብሎ የሚጠበቅበት የፓኪስታን ዋና ከተማ ኢስላማባድ ውስጥ ድርድር ለማድረግ ከሚያስፈልገው ሎጂስቲክስ አንጻር የመደረግ እድሉ ዝቅተኛ እንደሆነ ለዜና ወኪሉ ተናግሯል። ቱርክ ውስጥ እየተካሄደ ባለው የዲፕሎማሲ ፎረም ላይ እየተሳተፉ ያሉት የኢራን ምክትል ውጭ ጉዳይ ሚኒስትር ሳይድ ካትባዴህ ከዝግጅቱ ጎን ለጎን ከጋዜጠኞች ጋር ቆይታ አድርገዋል ይላል ቢቢሲ። አሁን ትኩረታችን በሁለቱ ወገኖች መካከል ያለውን የመግባቢያ ማዕቀፍ ማጠናቀቅ ላይ ነው። ከጅምሩ እንዲከሽፍና ወደ ተፈረደበት እንዲሁም ለሌላ ዙር ግጭት ምክንያት ወደሚሆነው ማንኛውም ድርድር ወይም ስብሰባ መግባት አንፈልግም ማለታቸውን ዘገባው አመላክቷል። ትራምፕ ግን ኢራን ልታስፈራራን አትችልም ሲሉ ተናግረዋል። ትራምፕ ታዲያ የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱ ካስታወቀ በኋላ በሰጡት ምላሽ ቴህራን ልታስፈራራን አትችልም ብለዋል። ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ ለጋዜጠኞች የተናገሩት ትራምፕ ሊያስፈራሩን አይችሉም ብለዋል። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው በማለት ቴህራን ላለፉት 47 ዓመታት እንደነበሩት ለማታለል እየሞከሩ ነው ብለዋል። የኢራን ባለስልጣናት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ያሉት ትራምፕ አሜሪካ እንድታስፈራራ አንፈቅድላትም ብለዋል። አሜሪካ ጠንካራ አቋም ትወስዳለች ሲሉም አክለዋል። ፕሬዚዳንቱ አክለውም ኢራን በሚመለከት በቀኑ መጨረሻ ላይ ተጨማሪ መረጃ ሰጣለሁ ይላሉ። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ካስታወቀች በኋላ የኢራን አብዮታዊ ዘብ የነዳጅ ጫኝ መርከብ ላይ ተኩስ መክፈቱንም ቢቢሲ ዘግቧል። እስራኤል ለሶማሌላንድ አምባሳደር መሰየሟን ተከትሎ 12 ሀገራት ማውገዣ መግለጫቸውን አውጥተዋል።
ሶማሌላንድ በበኩሏ ሹመቱን የሉዓላዊነት ጥሰት መባሉን ውድቅ አድርገዋለች። የእስራኤል መንግስት ለሶማሌላንድ አምባሳደር ለመመደብ ማቀዱን ማስታወቁን ተከትሎም የ12 ሀገራት የውጭ ጉዳይ ሚኒስትሮች ድርጊቱን የሶማሊያን ሉዓላዊነት በግልጽ የሚጥስ ሲሉ በጋራ ባወጡት መግለጫ አውግዘዋል። ሶማሌላንድ በበኩሏ የተሰነዘረባትን ትችት ውድቅ በማድረግ በድጋሚ ማረጋገጥ ፈልጋለሁ፣ ሉዓላዊነትን የጣስ አይደለም ብላለች። ሚያዝያ 10 ቀን 2018 ዓ.ም የወጣው የፓኪስታን፣ ግብጽ፣ ሶማሊያ፣ ሱዳን፣ ሊቢያ፣ ባንግላዴሽ፣ አልጄሪያ፣ ሳውዲ አረቢያ፣ ፍልስጤም፣ ቱርክ፣ ኢንዶኔዥያ እና ኩዌት የውጭ ጉዳይ ሚኒስትሮች የጋራ መግለጫ እስራኤል ለሶማሌላንድ ተወካይ ለመመደብ የወሰነችው ውሳኔ በጽኑ እናወግዛለን ይላል። ሚኒስትሮቹ ውሳኔው የሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት በግልጽ የሚጥስ ነው ያሉ ሲሆን የሀገራትን አንድነት የሚያናጉ ወይም ሉዓላዊነታቸውን የሚጋፍ ማንኛውም የአንድ ወገን እርምጃዎች አንቀበልም ብሏል። መግለጫው አክሎም ሀገራቱ ለሶማሊያ ሉዓላዊነትና የግዛት አንድነት እንዲሁም የሶማሊያ ሕዝብ ፍላጎት ለሚወክሉ ህጋዊ የመንግስት ተቋማት ያላቸውን ድጋፍ የማይናወጥ እንደሆነ አጽንኦት ሰጥተዋል። በተጨማሪም የእስራኤል እርምጃ የዓለም አቀፉን ህግጋት፣ የተባበሩት መንግስታት ድርጅት ቻርተርና የአፍሪካ ህብረት መስራች ሰነድን የሚጥስ ነው ሲሉ ሚኒስትሮቹ አስጠንቀዋል። ይህም በአፍሪካ ቀንድ መረጋጋት ላይ አደገኛ አርአያነትን ሊፈጥር እንደሚችልና ለቀጠናዊ ሰላምና ደህንነት ስጋት መሆኑን ጠቅሷል። ይህ እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ ሶማሊላንድ እንደ ነጻ ሀገር በይፋ እውቅና መስጠቷን ተከትሎ የመጣ ነው። ሶማሊላንድ ግን ትችቱን አልቀበለውም ብላለች። የሶማሌላንድ መንግስት ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ የተሰነዘረውን የጋራ ውግዘት ውድቅ በማድረግ ሶማሌላንድ በውጭ ግንኙነቷ ላይ ያላትን የሉዓላዊነት ስልጣን በድጋሚ ማረጋገጥ እፈልጋለሁ ብሏል። ሶማሌላንድ ሰኔ 26 ቀን 1960 ዓ.ም ነጻነቷን ያገኘችና በመቀጠልም እንደ አውሮፓውያን አቆጣጠር በ1991 ያልጸደቀውን ውህደት በማፍረስ ሉዓላዊነቷን በድጋሚ ያረጋገጠች ሀገር ናት ሲልም መግለጫው ገልጿል። መንግስት አቋሙ በዓለም አቀፍ ህግ መርሆዎች የራስን እድል በራስ መወሰንና ውጤታማ አስተዳደር ላይ የተመሰረተ ነው ብሏል። ዲፕሎማሲያዊ ግንኙነትም የማንኛውም ሀገር ሉዓላዊነት አይጥስም ያለችው ሶማሌላንድ ባለፉት 10 ዓመታት ሰላም፣ ዲሞክራሲና አስተዳደር እንዲሁም ኃላፊነት የተሞላበት አጋርነት በተግባር ስታሳይ ቆይታለች ብሏል። በተጨማሪም ዓለም አቀፍ ማህበረሰብ የአፍሪካ ህብረት ስለ ሶማሌላንድ ልዩ ሁኔታዎች የደረሰበት ግኝቶች ጨምሮ ነባራዊ የህግ ሁኔታዎችን ያገናዘበ አቀራረብ እንዲከተል ጥሪ አቅርበዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።